ከነክፋታቸው እንቀብራቸዋለን ጀነራሉ። መከላከያ ስለ ጽምዶ ጥብቅ ማስጠንቀቂያ አሰማ። ጀነራል ተሾመ ገመቹ ለዲፕሎማቶች ቁርጡን ነገሯቸው። እውቅ ፖለቲከኞችን ጨምሮ በርካታ ኢትዮጵያውያን ከአሜሪካ ሊባረሩ ነው። ስደተኞች ሆይ ስለ መኖሪያ ፍቃድ እንድናወራ በመጀመሪያ ከሀገር ይውጡልኝ ትራምፕ። መከላከያ ሰራዊት ስለ ህወሓት ኤርትራና ሱዳን ትብብር ጽምዶ ዝምታውን ሰብሯል። የሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተሩ ሌተር ጀነራል ተሾመ ገመቹ በጉዳዩ ላይ ለዲፕሎማቲክ ማህበረሰቡ ገለጻ ያደረጉ ሲሆን የጥፋት መርዛቸውን ይዘውት ወደ መቃብር ይወርዳሉ ሲሉ ከበድ ያለ ማስጠንቀቂያ አሰምተዋል። በቅርቡ በዚህ ስብሰባ ላይ ለምንወስደው የማያዳግም እርምጃ አዲስ እንዳትሆኑ ያሉት ጀነራሉ በአዲስ አበባ ለሚገኙ ወታደራዊ አታሼዎችና ዲፕሎማቶች ጦርነት እየመጣ ስለመሆኑ ቁርጡን ነግረዋቸዋል። በዝርዝር የምንመለከተው ጉዳይ ይሆናል። በሌላ በኩል ደግሞ በፖለቲካ አቋም ልዩነትን ጨምሮ በተለያዩ ምክንያቶች ከኢትዮጵያ ወጥተው በሀገረ አሜሪካ ጥገኝነት ለጠየቁ ፖለቲከኞችና ስደተኞች ከወደ ነጩ ቤተ መንግስት አስደንጋጭ መረጃ ደርሷቸዋል። ትራምፕ በዚሁ አነጋጋሪ ውሳኔያቸው ስለ መኖሪያ ፍቃድ እንድናወራ በመጀመሪያ ከሀገር ይውጡልኝ ማለታቸው ተከትሎ መንግስት በወንጀል የሚፈልጋቸው በርካታ ፖለቲከኞች ዕጣ ፈንታ ምን ይሆን የሚለው የበርካቶች ትኩረት ስቧል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኢትዮጵያ መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል ኢትዮጵያ ሉዓላዊነቷ ላይ የሚቀጣ ስጋት ቢኖር ስለሚወስደው እርምጃ አገር ውስጥ ለሚገኙ ዲፕሎማቲክ ማህበረሰቡ ማሳወቁን ገለጸ። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትን አስጠንቅቀዋል። ዳይሬክተሩ ሜጀር ጀነራል ተሾመ ገመቹ ይህንን ያስታወቁት ትናንት አርብ ግንቦት 14 2018 ዓ.ም በብሔራዊ ቴሌቪዥን በተላለፈ ቃለ መጠይቅ ላይ ነው። 21 ደቂቃ ገደማ የፈጀው ቃለ መጠይቅ በሙሉ ያተኮረው ጽምዶ በሚለው ስያሜ ስለሚደረገው እንቅስቃሴ ነው። በሜጀር ጀነራል ተሾመ ቃለ መጠይቅ የተላለፈው የተለያዩ የኢትዮጵያ ተቃዋሚዎች እንዲሁም ከሱዳንና ኤርትራ እንደሆኑ የተገለጹ ግለሰቦች በሱዳን ፖርት ሱዳን ከተማ ስብሰባ አካሂደው እንደነበረ የሚያሳይ ቪዲዮ ከተለቀቀ ከቀናት በኋላ ነው። ዝግጅቱን የሚያሳየው ቪዲዮ የተለቀቀው ከኤርትራ መንግስት ጋር ግንኙነት ባለው ህድሞና ቲቪ የተባለ የዩቲዩብ ቻናል ላይ ነው። ከዚህ ቀደም ጽምዶ የሚለው ቃል በህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና በኤርትራ መካከል ይደረጋል የሚባለውን ግንኙነት ለመግለጽ ጥቅም ላይ ይውል ነበር። እስካሁን ድረስ ሁለቱም ወገኖች በአመራሮች ደረጃ ግንኙነት ስለመፍጠራቸው በይፋ አልገለጹም። በትናንቱ ቃለ መጠይቅ ላይ ሜጀር ጀነራል ተሾመ ከቅርብ ጊዜ ወዲህ ጽምዶ የምትባል ነገር የተጀመረችበት ሂደት እንዳለ ተጠቅሶ ስለ ጉዳዩ ምንነት ተጠይቀዋል። እንቅስቃሴውን ጸረ ሉዓላዊነት ሲሉ የገለጹት ሜጀር ጀነራል ተሾመ ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢው ላይ ባሉት ስብስብ የተፈጠረ ነው ብለዋል። መከላከያ ሰራዊት በራሱ ቻናል ተቀማጭነታቸውን በኢትዮጵያ ያደረጉ የአታሼ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ መከወኑን አስታውቀዋል። የመከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተሩ እንደገለጹት አገር ውስጥ ላሉ አታሼዎች ስለ ሁኔታው ማስገንዘብ ያስፈልገው ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ ነው። በተጨማሪም ነገ እንደው ይቺን ሀሳብ ወደ መሬት እናወርድ ብሎ የሚሰራ አካል ካለ የሚሰጠው ምላሽ ለዲፕሎማሲው ማህበረሰብ አስቀድሞም የተነገረ ጉዳይ እንዲሆን በመታሰቡ በመሆኑ አስረድተዋል። ከዚህ ሀሳብ ጋር የሚያያዝ ጉዳይ ነገ ትልቅ እርምጃ የሚያስወስድ ጉዳይ ቢነሳ የማንም ፍቃድ መጠየቅ እንኳን ባያስፈልግ ወዳጆቻችን፣ አብረውን የሚሰሩ ሰዎች፣ የውጭ ሰዎች ይህን ሀሳብ እንዲገነዘቡ ማድረግ ተገቢ ስለሆነ ነው ሲሉም አብራርተዋል። ሜጀር ጀነራል ተሾመ የውጭ ጉዳይ ሚኒስቴርም በዚህ ጉዳይ ላይ ተመሳሳይ ስራ ያከናውናል የሚል እምነት እንዳላቸው አክለዋል። ይህ እንቅስቃሴ ለኢትዮጵያ ሰላምና ደህንነት አስጊ ተደርጎ እንደማይወሰድ የተናገሩ ዳይሬክተሩ ሀሳቡ ለመተግበር የሚደረግ እርምጃ በተመለከተ ግን አስጠንቅቀዋል። ይችኛዋን የጽምዶ ሀሳብ በተመለከተ ግን ይቺን ቅዠት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት የኢትዮጵያ ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰም በእሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው ብለዋል። የመከላከያ ሰራዊት ለዲፕሎማቲክ ማህበረሰቡ ገለጻ እንደሰጠበት የገለጸው ጽምዶ ዝግጅት በፖርት ሱዳን የተካሄደው በኢትዮጵያና ሱዳን መካከል የተፈጠረው ውጥረት ይፋ በወጣበት ወቅት ነው። ባለፈው ሚያዝያ ላይ በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ከኢትዮጵያ የተነሱ የተባበሩት አረብ ኤምሬት ድሮኖች ግዛቱ ውስጥ ጥቃት መፈጸማቸውን በመግለጽ ወንጅሎ ነበር። ይህንን ክስ መሰረተ ቢስ በማለት ያጣጣለው የኢትዮጵያ መንግስት በበኩሉ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኑን በማንሳት በምላሹ ከሷል።
በቀጣይ መረጃ አሜሪካ የግሪን ካርድ አመልካቾችን ወደ ሀገራቸው በመመለስ እንዲያመለክቱ አዘዘች። የአሜሪካን የመኖሪያ ፍቃድ ለማግኘት ከሚያመለክቱ ስደተኞች አብዛኞቹ አገሪቱን ለቀው ወጥተው በሌላ ሀገር ከሚገኝ ኤምባሲ ወይም ቆንጽላ ጉዳያቸው መከታተል እንዳለባቸው ተገለጸ። የአሜሪካ የዜግነትና ስደተኞች አገልግሎት ይፋ ያደረገው አዲስ ፖሊሲ አብዛኞቹ ስደተኞች የመኖሪያ ፍቃድ ግሪን ካርድ ጥያቄ ለማቅረብ ከሀገሪቱ እንዲወጡ ያዛል። ስደተኞች አሜሪካን ለቀው ከወጡ በኋላ በሌላ ሀገር በሚገኝ ኤምባሲ ወይም ቆንጽላ ጥያቄያቸውን ማቅረብ እንደሚችሉም ተገልጿል። ይህ አሰራር የማይተገበረው በጣም ልዩ በሆኑ ሁኔታዎች ውስጥ ብቻ እንደሆነም ተቋሙ አስታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ህገወጥ ስደትን ለመክታት ከሚወስዳቸው እርምጃዎች አንዱ ነው። የአሜሪካ ቪዛ ያላቸው ሰዎች በአገሪቱ እያሉ መኖሪያ ፍቃድ ለማግኘት እንደሚያመለክቱ የሚያስችለውን አሰራር ይቀለብሳል። አዲስ የወጣው ፖሊሲ የአሜሪካን የመኖሪያ ፍቃድ ለማግኘት ያመለከቱ ቤተሰቦችን የሚነጣጥል ነው በሚል ተተችቷል። ቤተሰቦች የመኖሪያ ፍቃድ ለማግኘት ማለፍ ያለባቸው ረጅም ሂደት በጋራ እንዲያከናውኑ ያግዳል ተብሏል። በሌላ በኩል መኖሪያ ፍቃድ ለማግኘት ብለው ከአሜሪካ የሚወጡ ስደተኞችን የመመለስ እድል የሚዘጋ እንደሆነም ተገልጿል። የዜግነትና ስደተኞች አገልግሎት እንዳለው ተማሪዎች፣ ጊዜያዊ የስራ ፍቃድ ያላቸው ወይም ቱሪስቶች ከአሜሪካ ውጭ ሆነው በአገሪቱ የውጭ ጉዳይ መስሪያ ቤት በኩል ጉዳያቸውን ማስፈጸም ይጠበቅባቸዋል። የመኖሪያ ፍቃድ ሲከለከሉ በአሜሪካ በድብቅ በህገወጥ መንገድ የሚኖሩ ሰዎችን ቁጥር ለመቀነስ ስደተኞች በአገራቸው ሆነው ማመልከት እንዳለባቸው መስሪያ ቤቱ ደንግጓል። አዲስ የሚዘረጋው ስነ ስርዓት ፍትሐዊና ውጤታማ እንደሆነ ተቋሙ ገልጿል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በኤክስ ገጹ የሀገራችን የስደተኞች አሰራር የሚበዘብዝበት ዘመን አክትሟል ብሏል። የዜግነትና ስደተኞች አገልግሎት ቃል አቀባይ ዛካ ህለር ስደተኞች የሀገራችንን አሰራር በአግባቡ መጠቀማቸውን ለማረጋገጥ ያለመ ነው ብለዋል። ከዚህ በኋላ አሜሪካ ውስጥ በጊዜያዊነት የሚኖር እና የመኖሪያ ፍቃድ ማግኘት የሚፈልግ ሰዎች ወደ ሀገራቸው መመለስ አለባቸው ከመጠን ያለፈ አስገዳጅ ሁኔታ ውስጥ ካልሆኑ በስተቀር ሲሉ አክለዋል። ለስደተኞች የወጡ ህግጋት በወጡበት ዓላማ መሰረት በአግባቡ እንዲተገበሩ እንዲሁም ያሉባቸው ክፍተቶች እንዲደፈኑ በሚል አዲሱ ፖሊስ እንደተረቀቀ አስረድተዋል። አሜሪካ መጎብኘት የመኖሪያ ፍቃድ ፍለጋ የመጀመሪያ ደረጃ ተደርጎ መወሰድ የለበትም ብለዋል። አሁን ላይ የመኖሪያ ፍቃድ ጠይቀው እየተጠባበቁ ያሉ ስደተኞች ላይ አዲሱ ፖሊሲ የሚያሳድረው ጫና ግልጽ አይደለም። የዜግነትና ስደተኞች አገልግሎት ቃል አቀባይ ለቢቢሲ እንደገለጹት ለሀገሪቱ ምጣኔ ሀብት ወይም ብሔራዊ ፍላጎት ጠቃሚ የሆኑ ስደተኞች ጥያቄያቸውን ባሉበት ሁኔታ መቀጠል ይችላሉ። ሌሎች ሰዎች ባላቸው ግለሰባዊ ሁኔታ መሰረት ከውጭ ሆነው እንዲያመለክቱ ይደረጋል ብለዋል። የመኖሪያ ፍቃድ ያላቸው ሰዎች በአሜሪካ መስራትና በቋሚነት መኖር ይችላሉ። ሂደቱ ከወራት እስከ ዓመታት ይወስዳል። በህጋዊ መንገድ አሜሪካ ውስጥ የሚኖሩና የመኖሪያ ፍቃድ ሰነዳቸው ይሁንታ እስከሚያገኝ የተጠባበቁ ያሉ ስደተኞች በሚሊዮኖች እንደሚቆጠሩ የስደተኞች ጥናት ተቋም የሆነው ካቶ ኢንስቲትዩት ያወጣው መረጃ ያሳያል። ቃል አቀባዩ እንዳሉት አብዛኞቹ የመኖሪያ ፍቃድ ጥያቄዎች ከአሜሪካ ውጭ ሆነው እንዲስተናገዱ መደረጉ የዜግነትና ስደተኞች አገልግሎት ሌሎች ጥያቄዎች ላይ እንዲያተኩር ያስችላል። መስሪያ ቤቱ ቅድሚያ ሰጥቶ ያተኩርባቸዋል ከተባሉ ጉዳዮች መካከል የህገወጥ የሰው ዝውውርና የጥቃት ሰለባዎች የቪዛ ጥያቄ ይገኝበታል። የስደተኞችን ጥያቄ የሚያመለክቱ ባለሙያዎች ለእያንዳንዱ ጉዳይ የቀረበውን መረጃ በመመልከት እጅግ አንገብጋቢ የሆኑትን ይለያሉ ብለዋል። የቀድሞው የመስሪያ ቤቱ ባልደረባ የነበሩት ማይክል ቫላንደር አዲሱ ፖሊሲ በመቶ ሺዎች የሚቆጠሩ ቤተሰቦችና ሰራተኞችን እቅድ የሚያዛባ ነው በማለት ለቢቢሲ አስተያየታቸውን ሰጥተዋል። ህጋዊ ስደትን የሚያስተጓጉል ያልተጠበቀ ውሳኔ ነው፣ ህጉን የተከተሉ ሰዎችን ከፍተኛ ውዝግብ ውስጥ ይከታል ሲሉ አክለዋል። የትራምፕ አስተዳደር ከ40 በላይ በሚሆኑ ሀገራት ላይ የቪዛ ገደብ ወይም ማዕቀብ ጥሏል። የቪዛ ቆይታ ጊዜን ማሳለፍ፣ ከአሜሪካ መባረር እንዲሁም በቀጣይ እስከ 10 ዓመታት ወደ ሀገሪቱ እንዳይገቡ መከልከልን ያስከትላል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።